በመሰረቱ ቤተክርስቲያን ያው ዘይቤው አነጋገሩ ቤተክርስቲያን እያልን የምናወራው ነገር ሰው እንዳይሳሳት ቤተክርስቲያን የሆኑ ሰዎች ስብስብ ብቻ አይደለችም። ቤተክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስነት በዚህ ዓለም በምድር በሰማይ ያሉ ቅዱሳን እና መላእክት ማህበር ናት። አሁን እየተነጋገርን ያለነው ይህ ማህበር ለኛ ለስጋውያን የተገለጠ ሆኖ የዛ ማህበር አባል እየሆንን በክርስቶስ የወይን ግንድነን ላይ እየበቀልን አንድ ቤት ሆነን እየተሰራን እየታነጽን ወደዛው ወደ ዘላለማዊ ቤታችን እንድንሄድ ያገለግሉ ዘንድ ስለተሾሙ ሰዎች እና ስለወደቁ ሰዎች ነው የምናወራው። እነሱ ወደቁም ተነሱም ቤተክርስቲያን አትዋረድም። አደጋ ግን ያደርሳሉ። አደጋ የሚያደርሱት በቤተክርስቲያን ክብር ላይ ሳይሆን ቤተክርስቲያንን እንደሚገባ አውቀው ከሰማያዊ ማህበር ጋራ የሚደባለቁ መንገደኞች ገና በተጋድሎ ያሉ እንደኛ አይነት ደካማ ሰዎች ስተው ከእግዚአብሔር መንግስት እንዲወጡ እንቅፋት ይሆናሉ ነው የኛ ችግር እንጂ ቤተክርስቲያንን ሲኖዶሱ በሙሉ ቢክድ አሁን ካኒበላይ ሰው መብላት ቢጀምሩ እንኳን ቤተክርስቲያን ምንም አትሆንም። ምክንያቱም ቤተክርስቲያን የሁሉም እያንዳንዱ ሰው በመጀመሪያ ቤተክርስቲያን ነው። ክርስቶስን ያወቀ በጥምቀት የተወለደ ለሷ የሚጋደል ያንን ዘላለማዊ ህይወቷን የሚያውቅ ዓለም ሳይፈጠር የነበረች አሁን ታምረ ማርያም ስናነብ በአምላክ ልቦና ትታወቅ ነበር እመቤታችን እንላለን አይደል? በአምላክ ልቦና ያቺ እኮ ቤተክርስቲያን ናት። እመቤታችን ለምን ታወቀች ቢሉ ጌታ ከሷ መጥቶ እንደሚያድነን ነው። እኛ ለመዳን የተጠራን ገና ሳንፈጠር ተጠርተናል። የሚድን ስላለ ነው በልቦና የታሰበችው። ገና ሳንወድቅ እንደምንወድቅ ይታወቅ ነበርና እና የሚዋረድ ቤተክርስቲያን የለም። የሚዋረድ ተቋም ግን አለ። የሚዋረድ ድርጅት አለ። እሱ የተዋረደ ድርጅት በማትዋረደዋ ቤተክርስቲያን በእግዚአብሔር ልጆች እንደገና ህይወት ይዘራል። ወራዶች ተጠርገው ይወጣሉ። ይሄ እኮ በሩሲያ ቤተክርስቲያን አይተናል። ኮሙኒዝም ከመምጣቱ በፊት በዛሩ መንግስት ጊዜ ሰላም ከመብዛቱ የተነሳ በታሪካቸው በጣም ደልቷቸው ነገስታቱን ቤተ ክህነቱን እየደገፉ ካህናቱ በጣም ድሎት ስላበላሻቸው በቅዱስ ቁርባን በመስዋዕት ውስጥ ከመቀለድ የደረሱ ነበሩ። ያንን እግዚአብሔር ስታሊንን ሌኒንን አምጥቶ ጠረጋቸው። ሳይቤሪያ ያስገባቸው፣ አንገታቸውን ቆረጣቸው፣ በመርከብ ጭኖ ባህር ውስጥ ከተታቸው። የሩሲያ ቤተክርስቲያን ዛሬ ስንት ገዳማት ነው ያሏት? ስንት ከቅዱስ ቄርሎስ ስድስተኛ አስቀድሞ የግብጽ ቤተክርስቲያን ውስጥ የነበረውን ኮረፕሽን እናስታውሳለን። ያን ጊዜ ያን ሁሉ ያለፉት ጥቂት አባቶች ያን ድካም አይተው ግማሹ በጸሎት ሌላው በትምህርት ሌላው ተቀናይቶ ሌላው ኮረፕሽኑን እንዲቀጥል ያደረጉትን ጳጳስ በመኪና አፍኖ ገዳም ከቶ በጸሎት በጉልበት በቀኖና በሁሉም ተረባርቦ በትምህርት ቤተክርስቲያናቸውን አድነዋል። እሱ አሁን አብባ አሁን የኮፕቲክ ቤተክርስቲያን አብባ ለዓለም እየተረፈች ነው። የኛም ቤት እኛ ልጆቿ ከኛ የተሻሉ የሚጸልዩ ደግሞ አሉ። በሐሳባቸው የሚራዱ አሉ። የነበረ ቀኖናውን ጠቅሰው የሚከራከሩ አሉ። እግዚአብሔር ደግሞ እንደ አብይ አይነቱን እንደ ኦነግ አይነቱን እንደ ህዋት አይነቱን ጽዋውን እንዲሞላ እያመጣ ሰዎቹን ያረክ
ያው እና የቄስ በላይ መውደቅ መነሳት ለልጆቿ መማር መጠንቀቅ ራስን በግለሰቦችና በስልጣን ፖዚሽን ላይ አለመጣል ቤተክርስቲያን ሁሌ በንቃት ለመጠበቅ ይጠቅማን ይሆናል። እንደ ዳንኤል አይነቱን ራሱን ያስመለከ አይታል መጽሐፍት ሲጽፍ እኮ የኔ ወንድም ሌላ ሰው አጽፎ አትናገሩ ብሎ ብር ከፍሎ እኮ የሚያሳትም ሰው እኮ ነው። ፕላጀሪዝም ብቻ አይደለም፣ ሌሎች የጻፉት መጽሐፍ አለ። ሌሎች የትኛው ግዕዝ ችሎ ይመስላል? እነ ውዳሴ አምላክን ተርጉሞ ወይንም እንትን ብሎ ያመጣ ይመስላል አሉ ጻፊው። አሁን ይሄን ዜና ከሰሙ ሲናገሩ፣ ሰው ግን ያው ፈረደበት ሰው ለመኖር ትንሽ ተወስዶ ተጠግቶ ነው የሚኖረው። አሁንም አዝለውት የሚኖሩ ስላሉ ነው መጽሐፍ ሲጽፉለት የነበሩ ሰዎች አሉ። የብሉይ የሐዲሳት ሊቃውንት አሉ። ከዛ በኋላ ወስዶ እሱ ትንሽ ነካነካ አድርጎ የሱን ቋንቋ አድርጎበት ሌላውን ከእንግሊዘኛ እያመጣ ሪሰርች አስመስሎ አሁን ምንድነው የሚለው የእግዚአብሔር ከተማ ነው ምንድነው ሲቲ ኦፍ ጎድ የሚል መጽሐፍ አለ። እሱ ከእንግሊዘኛ አምጥ ራዕይ ዮሐንስ፣ እነዚህን ሁሉ የኢትዮጵያ ሕዝብ ማወቅ አለበት ከየት እንደሚገለበጥ ማለት ነው። እነሱ እኮ ዳይሬክት ኮፒ ናቸው መምህር። ዳይሬክት ኮፒ ይገለበጥና ከጎንደር ፎቶ አምጥቶ ከቤተ ክርስቲያን ግድግዳ ላይ ውስጡ ቁጭ ቁጭ ሲያደርግ የኛ ነው ፒክቸሩ። አየ እሱ ጻፈ ይመስለዋል ሰው። አዎ ሊትሬቸር ይሄ ስቴትመንቶቹ ማስቀመጥ ይችላል። ልክ ነው። ጥሩ አድርጎ ምንድነው የአጻጻፍ ችሎታ አለው። እሱ እውነት ነው አይካድም። ግን ይዘቱ የሱ አይደለም። እና እነዚህ ሰዎች ተዋረዱ። በላይ ተዋረደ ማለት ክህነት ተዋረደ ማለት አይደለም። ይልቅ የሚነግረን ሲኖዶሱ ምን ያህል የቤተክርስቲያንን ተልእኮ ዘንግቶ ፖለቲካውን እንደሚያገለግል ነው የሚያጋልጠው። የማያምን የካደ ሌባ ሰው አምጥቶ ስራ አስኪያጅ ያደርጋል። እኔ በግሌ የለመንኳቸው ጳጳሳት አሉ እንዳይመልሱ እነ ባያብል ያመጡት ሲሉ አብረው ተባብረው ማለት ነው። በግሌ ለምኛለሁ፣ ይሰሙኛል። እኛ አባት ላስት ዊክ ስማቸውን ጠርቻለሁ። አይ የለም አርቀን እንዳው አቅርበን ብናባብልና ብንግባባ ይሻላል። ተው ያጠፋቸዋል። ተልእኮ ይዞ ነው የሚመጣው። እምነት የለውም ይሄ ሰው። እምቢ ብሎ የመለሱ ጳጳሳት አሉ። ለዛውም አዲስ የተሾሙና ራሳቸውን ፍጹም አዋቂ የሚያደርጉና ምክር የማይሰሙ በእድሜም ልጅ የሆኑ ኤክስፒሪየንስ የሌላቸው ወንድ ልጆቻቸው የሚሏቸውን የማይሰሙ ሰዎች አሉ። ይሄን ነው የሚያሳየን የበላይ ጥፋት። በላይ ብቻ እኮ አይደለም። ቅድም ያነበብኩላችሁ ቀኖና ላይ ወለድ የተቀበለ ይባረር ይላል። ያመነዘረ ብሎ ደግሞ ያመጣል። እኛ እኮ ዓለም አቀፍ ደብዳቤ ተጽፎበት ማመንዘሩ የሚታወቅ ሰው አስገብተን ብፁዕ ብለን የምንጠራ ሰዎች ነን። ብፁዕ የሚለውን ቃል እኮ አቢዩዝ ያደረገ ሲኖዶስ ነው እኛ ያለን እኮ። ሲኖዶስ አውግዞት ወደኋላ ያወገዘ ሰው ከክርስትና ይለይ ነው የሚለው እንደ ሳዊሮስና እንደ ዜና ማርቆስ አይነት። እንኳን ክህነቱ ሊመለስለት ከቤተ ክርስቲያን ይለይ ነው የሚለው። ክርስቲያን ሁሉ መሆን አይችልም። በነገራችን ላይ ከተወገዘ በኋላ የክህነት ስራ የሰራ ከክርስትና ይለይ ነው የሚለው። የዘር ሲኖዶስ ላቋቁም ቤተ ክህነት ላቋቁም ያለውን ሰውዬ መልሰው የቤተ ክህነት ስራ አስኪያጅ አመንዝሯል የሚለውን ሰው አምጥተው ብፁዕ ወደኋላ ያወገዘን ሰው የሲኖዶስ አባል ያደረገውን ሲኖዶስ ያጋልጣል። ስለዚህ አሁን መልእክቱ ለማን ነው? ሲኖዶሱ ቁጭ ብሎ ራሱን ማየት አለበት። ሪሊ የኦርቶዶክስ አባቶች ነን ወይ ብሎ ቀኖናውን እየሰራን ነው ወይ ብሎ ዋናው መልእክት ይሄ ነው። ቤተክርስቲያን ምንም አትሆንም። እንዳውም እንዳትሆን እየተጋለጠ እየሄደ ምዕመናን ካሁን በኋላ አባቶቻቸውን ለክተው የሚለዩበት ጊዜ ላይ እየደረስን ነው። ለዚህ ነው አባ የሚለውን በቅንፍ ያደረግ ነው። ብፁዕ አባ ብለው የመለሱ ሰዎች የማይመለሰውን ሐዋርያት እንዳይመለስ የፈረዱትን ነው። እንደተወገዘ ይቅርታ ጠይቆ ቢሆን ኖሮ መመለስ ይችላል። ለዛም በክህነት አይደለም ክርስቲያን መሆን ይችላል። ካወገዘ በኋላ ክርስቲያንም መሆን አይችልም። ቆርጠት አለው ነው የሚለው። በክህነት ቀልድ ስለማያውቅ እግዚአብሔር በብሉይ ኪዳን እንኳን የቆሬ ልጆች እነ ዳታንን ምንድነው ያደረገው? መሬት አፋን ከፍታ ዋጠቻቸው። እነዚያ ያጠኑትን እሳት ከሰማይ ወርዳ አቃጠለቻቸው። ይሄን ነው የቀለድንበት። የአዲስ ኪዳንን ክህነት ነው የቀለድንበትና የዚህ የበላይ መስረቅ ከእስር ቤት እንደተመለሰ ለማየት ያብቃ። መስቀሉን እንደያዘ ወደ ቤተ ክህነት ነው የሚመጣው። ማን ይናገረው? እንዳይናገሩት እሱም የሌቦች መዝገብ ይዟል። ከተናገር እናንተም አብረን እንውጣ ሊላቸው ይችላል።
አብረን እንውጣ ይሄው ይላል። ደህንነቱ ለሱም ይሰጠዋል እዛ ሊያቆየው ስለሚፈልግ እና ወዳጄ ቤተክርስቲያን ሳይሆን የምትዋረደው በቤተክርስቲያን ስም የሚነግዱ ሰዎች ይዋረዳሉ። ምዕመናን ይሄን ተረድተው ይነሳሉ። ምዕመናን አባታቸውን ይለያሉ። በአባት ስም የሚነግዱት ከቤተክርስቲያን ይወጣሉ። ይሄን ሁሉም ቢካልን ግን ሰይፍ የሚመጣ ይመስለኛል። ታሪክ የሚያሳየን እሱ ነው። ቤተ መቅደስ እየተቀለደበት አይቀጥልም የሚመጣ ይመስለኛል። በአሕዛብ እጅ ጥፋት የሚመጣ ይመስለኛል። ይሄ ትንቢት አይደለም። ይሄው መንገዱ ይሄው ስለሆነ የመጀመሪያውን ሰይፍ ይዞ የሚመጣው ዳንኤል ክብረት ነው ይመስለኝ። አላሁ አክበር ብሎ ሊመጣ ይችላል። የኢትዮጵያ ቤተክርስቲያን አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድክመቷን እኮ እናውቃለን። በነገራችን ላይ የዛሬ 30 ዓመት የማህበረ ቅዱሳን እንቅስቃሴ ሲጀመር ወጣቱን ትውልድ የተማረውን ትውልድ ቢያንስ ከኦርቶዶክሳዊነት እንዳይጠፋና እንዳይሄድ ለማድረግ የማህበሩ እንቅስቃሴ የተጀመረው ኦርቶዶክሳዊት ቤተክርስቲያን ትክክል መሆኗን ብቻ በማሳየት የዛሬ 30 ዓመትም ከሲኖዶሳችን ጀምሮ አጠቃላይ ቤተክርስቲያኒቷ ያለባትን ድክመት እኮ እናውቀዋል። የአስተዳደር የስብከተ ወንጌል አደረጃጀት የዋና ትኩረት መሰጠት የሚገባውን ነገር አለመረዳት ከላይ እስከ ታች እስከ ምዕመኑ ድረስ የተደራጀ መዋቅር እያላት ያለ መስራት ያ ነው። በነገራችን ላይ እኮ ተጨማሪ ማህበር በራሱ የሚንቀሳቀስ ወጣቱን ትውልድ እንዳይጠፋ የሚያደርግ ያቋቋመው ያ ነው። ድክመቷን እናውቀዋለን። ነገር ግን ድክመቷን አንድም ጊዜ ማህበረ ቅዱሳን የውስጥ ድክመቷን ምክንያቱም ያንን ለማሻሻል እንድትለውጥ ለማድረግ ትውልዱ እንዳይሄድ የማድረግ ስራዎችን ይሰራል እንጂ እንደዚህ አይነት ድክመቶችን አጋልጦ ወደ ውጭ ያወጣበት ጊዜ የለም። የማውጣትም ፍላጎት የለውም። አይደለም የውጭዋን የቤተክርስቲያኒቷን የላይ መዋቅሯን አይደለም በራሱ ውስጥ የነበሩትን ወንድሞች ቅድም ወንድማችን ዶክተር አለማየሁ ሲገልጽ እንደነበረው ውስጥ እንኳን ያለውን እገሌ ይሄ ድክመት አለበት እወቁት ወይም አትከተሉት የማለት ፍላጎት አልነበረው። አሁን የምንመለከተው ነገር ምንድነው? በዚህ ዘመን ላይ በተለይ ይሄ 6 ዓመት ጉድ ነው እያሳየን ያለው ማለት ነው። ሁላችንም ደብቀን ያዝናቸው ደካሞች በራሳቸው ጊዜ እየለፈለፉ እንዳሉ ነው የሚታየው። እኛ አለን ነው ያሉት። አሁን አለን እኛ ክርስቲያን ያልሆን ገና ክርስትናን የማናውቅ ምንኩስናን የማናውቅ ክርስትናን የማናውቅ ኦርቶዶክስን የማናውቅ ሰዎች አለን። እኛ ሌቦቹ አለን፣ እኛ ዘረኞቹ አለን፣ አዳምጡን ይሁን እያሉ ነው ያሉት። እኔ አሁን ሞዓ ተዋሕዶ ወይም ቱምቢ ወይም ሌላ አካል እያጋለጣቸው አይደለም ያሉት ራሳቸውን በራሳቸው እያጋለጡ ነው ያሉት። እኔ እንደውም አንዳንድ ጊዜ ሳየው የመንፈስ ቅዱስ ስራም ይመስለኛል፣ እውነቱን ለመናገር የእግዚአብሔር ስራ ይመስለኛል በዚህ ዘመን ላይ እየሰራ ያለው። ቅድም መምህር ፋንታውን ገልጾታል። ቤተክርስቲያኒቷን ሊያነጻት፣ ሊቀድሳት፣ ሊያጠራት ፈልጓል። አሁን የዚህ ሰው የንግግር የጳጳስ ንግግር ይመስላል፣ የመነኩሴ ንግግር ይመስላል፣ የኦርቶዶክሳዊ ሰው ንግግር ይመስላል፣ የክርስቲያን ንግግር ይመስላል። ክርስቲያን በክርስቶስ ደም የተቀደሰ ንግግር ይመስላል። በፍጹም አይመስልም። ይሄንን ትግል ለመታገል ያለባቸው የመብት የነፃነት ጉዳይ ከሆነ ጠመንጃ ይዘው ነው መግባት ያለባቸው። የሚሰማቸው ካገኙ የፖለቲካ ፓርቲ አቋቁመው አንድ የፖለቲካ ድርጅት አቋቁመው መታገል ነው ያለባቸው፣ ወይም ጠመንጃ ይዘው ጫካ መግባት ነው ያለባቸው። ያለ ቦታቸው የተቀመጡት አስኬማ አድርገው ጥላት ይዞላቸው አይደለም ይሄን መናገር ያለባቸው። ይሄን መናገር ያለባቸው
መቆም ባለባቸው ጋር ሆነው ነው። ይሄንን እኛ አይደለም እያለን ያለን ራሳቸው ናቸው እያሉ ያሉት። ቅድም ተናግሬዋለሁ። በተለያዩ ቋንቋዎች ለማስተማር ማህበረ ቅዱሳን የወሰነበት ምክንያት ዘመኑን ከማየት ነው። የዚች ሀገር ከፋፋይ የሆነው ወያኔ የኢትዮጵያን ወጣቱን ትውልድ እንዳይግባባ ቋንቋው እንዲላይ ያደረገው። ቋንቋ የነበረ ቋንቋ ነው፣ ግን ተመሳሳይ ቋንቋ እንዳይናገር አደረገው። ወይ እንግሊዘኛ በደንብ አላስተማረ፣ አንዱ ካንዱ ጋር እንዳይግባባ፣ አባት ከልጅ ጋር እንዳይነጋገር ሲያደርግ፣ ስለዚህ ወንጌል ማስተማር አስቸጋሪ ሆነ እውነቱን ለመናገር። ስለዚህ በየቋንቋው ማስተማር ግዴታ ነው። እኛ ኃላፊነታችን ወንጌል ማስተማር ስለሆነ ማለት ነው። እና አባ ሳዊሮስ አይደለም የጀመሩት በቋንቋ ማስተማር። በኦሮምኛ ማስተማር የተጀመረው በእነ አባ ሳዊሮስ አይደለም። ስልጠና ሲሰጥ የነበረው በእነ አባ ሳዊሮስ አይደለም። እነ በላይን የሰበሰብነውና በቋንቋ ለማስተማር የሚያስፈልገውን ነገር እንዲሰራ የተደረገው በማህበረ ቅዱሳን ነው። አሁን የጉዳዩ ባለቤቶች ሆነው እነ ኃይለ ሚካኤልም ሌሎችም ሲጮሁ ስታዩ ይገርማል። ጉዳዩ የወንጌል ጉዳይ አይደለም፣ የማስተማር ጉዳይ አይደለም፣ ለኦሮሞ ህዝብም የማሰብም አይደለም። ከፍተኛ የሆነ ስግብግብነት፣ ሆዳምነት ብቻ። አሁን እግዚአብሔር ነው እያጋለጣቸው ያለው። ወደ ሜዳ እየወጡ ያሉት በራሳቸው በእግዚአብሔር ግፊት ነው እየወጡ ያሉት እንጂ የሚናገሩት ነገር አንድም ንስሐ የሌለው ያ ሁሉ ህዝብ ሞቶ የዛኔ ጥቁር ልበሱ ሲሉ የነበሩት የት ሄዱ? አሁን እሳቸው በሚመሩት ሀገረ ስብከት አይደለም እንደ ህዝብ እያለቀ ያለው? እሳቸው ጥቁር ልበሱ ብለዋል። አይመለከታቸውም። እሳቸው አብያተ ክርስቲያናት እየተቃጠሉ ያሉት እሳቸው በሚመሩት ሀገረ ስብከት አይደለም? ግድያዎች ያሉት እሳቸው ባሉበት ሀገረ ስብከት አይደለም? እሳቸው አባት አይደሉም? ጥቁር ልበሱ ብለው አዘዋል። እስቲ ጸሎት ይደረግ ብለዋል። ምንድናቸው አሁን? እና በጣም የሚያስገርም የሚያስደንቅ ነው። እውነቱን ለመናገር የኢትዮጵያ ቤተክርስቲያን በእነዚህ ሰዎች በውጫዊ ስትታይ ተወክላለች፣ በሲኖዶስ ተወክላለች፣ በእነዚህ ሰዎች ተወክላለች። ነገር ግን ጥፋቱ የተጀመረው ወይም ጥፋቱ ያለው አሁን አይደለም፣ የቆየ ያደረ ጥፋት ነው። መነኮሳት ሀብት ምናምን ሰብስበዋል። ይሄን እኮ እኛ ከዚህ በፊት ወያኔም እኮ የነበረው ደህንነት ይገልጽ ነበር። ወገሬ ይሄን ያክል ባንክ ገንዘብ አላቸው ያላችሁ ጳጳሳት ያላችሁ መነኮሳት መነኮሳት ናችሁ፣ ነጋዴዎች አይደላችሁ። ሚሊዮን ብር ካላችሁ ሌቦች ናችሁ። እኔ እኮ ይሄን ያህል ብር አለኝ እያለ መነኮሴ ይወዳደር ይሆናል። ይሄን አዲስ አበባ ይሁን በየቦታው ይሄን ያህል ባንክ አለኝ ሌባ ነኝ እያልከ ያለው እንድታውቅ። ቢዝነስ ሌላ ንግድ የምትነግድ ሰው አይደለም፣ ደሞዝ ይታወቃል። ለዚህ ዳንኤል ክብረት ይሄን ያህል ገንዘብ አላቸው ብሎ መንገር ያስፈልገውም ይታወቃል። በነገራችን ላይ የእያንዳንዳችሁ ገንዘብ ይታወቃል። ከደሞዝ በላይ ባንክ ገንዘብ ካለ፣ ከደሞዝ በላይ ቤት ካለ ሌባ ነህ። ይሄንን ማንም ነጋሪ አያስፈልግም። የሚናገረው ያንን ነው። በቃ ሀብት የሚያሳየው ገንዘቡ የሚያሳየው ሌብነታችሁ ነው። ይሄንን እስከዛሬ ድረስ ተናግረን እናውቃለን እኮ የዛሬ 20 ዓመትም እናውቃለን፣ 15 ዓመትም እናውቃለን፣ የዛሬ 10 ዓመትም እናውቃለን። እንዲህ ግን ተናግረን አናውቅም። አሁን በገዛ እጃችሁ መጣችኋል። ይሄ ዘመን ስንዴው ከገለባ የሚለይበት የምርት ዘመን ነው። በነገራችን ላይ ለቤተክርስቲያን የደስታ ወቅት ነው። እውነቱን ለመናገር ተመችቶናል አሉ እኒያ ሰውዬ። እሳቸው በሌላ መንገድ ነው የሚተረጉሙት ምቾትን። ለዘረፋ ተመችቶናል ልንሾም ነው እያሉ ነው ያሉት። እንግዲህ እነ ሩፋኤል የሚመች ዘመን ይሄ ለቤተክርስቲያን የሰማዕትነት ግልዱና ግርዱና ስንዴው የሚለይበት እንክርዳዱ የሚለይበት ዘመን ነው። ሌባና እውነተኛ የሚለይበት ዘመን ላይ ደርሰናል። በነገራችን ላይ ወርቅ ከሌላ ነገር የሚጠራው በእሳት ነው።
በእሳት አቅልጠው ነው ወርቁ በትክክል ተለይቶ ከሌላው የሚሄደው። አሁን ቤተክርስቲያን እሳት ውስጥ የገባችው ልትጠራ ነው ማለት ነው። ንጹህና እንክርዳዱ ሊለይ ነው። ስንዴ ሲወቃ አይታችሁ ከሆነ ገለባው ነው የሚበዛው። ስንዴው መጠኑ ተከምሮ ስታዩት ያ ሁሉ ጆንያ ውስጥ የሚገባ አይደለም፣ ጥቂት ነው የሚገባው። ጥቂቶቹ ንጹህ የሆኑት ይለያሉ። በረጋችን ላይ ኢትዮጵያ ቤተክርስቲያን ሙሉ በሙሉ እንደዚህ ባደፉት የሞላች አይደለችም። ገለባዎቹ ብዙ ሊመስሉ ይችላሉ ከላይ ስለሚታዩ፣ የጠሩ ግን ይኖራሉ አሉ። እናውቃለን ይሄንን። አንድ ምሳሌ ብቻ እንደው አንስቼላችሁ ወደ ሌሎቻችሁ እሄዳለሁ። አንድ ቴዎሎጂ ኮሌጅ ያስተምር የነበረ የህንድ ቄስ ነበረ፣ ጆሲ ፋዘር ጆሲ። ምናልባት ቴዎሎጂ ነበራችሁ ታስታውሷታላችሁ። ፋዘር ጆሲ የህንድ ቄስ ነው። ቅድስት ሥላሴ መንፈሳዊ ኮሌጅ መምህር ነበር። ጎበዝ መምህር ነው። እውነቱን ለመናገር በዶግማ በሌሎች ትምህርቶች የሚያስተምራቸው ትምህርቶች በሙሉ በጣም የሚያስደስት ኦርቶዶክሳዊ ቄስ ነው። የቴዎሎጂ መምህር ነው። ቴዎሎጂ ኮሌጅ መጥቶ የሚያስተምረው በትልቅ ደሞዝ አይደለም፣ በአነስተኛ ደሞዝ ነው የሚያስተምረው። ዓላማ ነበረው። ትልቅ ህዝብ ቁጥር ያላት አቅም ያላት ቤተክርስቲያን ስለሆነች ኢትዮጵያ ቤተክርስቲያን ግን የሚጎላት ዘመናዊ የማስተማርና የመስበክ ዘዴ ነው። ቴዎሎጂ እንትኑን በደንብ ሞደርን ማድረግ ያስፈልጋል ብሎ ስላሰበ ነው መጥቶ ያስተምር የነበረው። ወደ 7 ዓመት ካስተማረ በኋላ እኔ በነበርኩ ጊዜ ማለት ነው አብዛኛው ተማሪ እንግዲህ በተለያየ ምክንያት በቋንቋም ሊሆን ይችላል በምንም በቃ ካለ መረዳት እንደው የፋዘር ጆሲ ትምህርት አይገባንም እያለ ያው ያማርራል። እሱም ታግሎ ሲያየው በትንሽ ነገር ቴዎሎጂ ላይ በሚደረጉ ጭቅጭቆች ከቴዎሎጂም የሚወጣው ተማሪ በቃ እንትኑ ሲያንስበት ጊዜ ተስፋ ቆረጠ ማለት ነው። እንቃረብ ስለነበረ እኔ የሚቀጥለው አመት በቃ ላቋርጥ ነው አለ። ወደ ሀገሬ ልመለስ ነው። 7 ዓመት በቃ ዝም ብዬ ነው ያጠፋሁት እና ወደ ሀገሬ እመለሳለሁ። ምንም ውጤት የለውም። አስተማርኩ አንድ እንኳን የሚረባ እንትን ማውጣት አልቻልኩኝም የሚል ሐሳብ አነሳለኝ። እንደዚህማ ተስፋ መቆረጥ የለብን፣ መታገል አለብን። ምግብ ተበላሸ፣ ትምህርት የሚያቆም ተማሪ ነው ያለው፣ ወይም እንደሆነ ብሎ የሚረብሽ ነው ያለውና በጣም ተስፋ ቆርጫለሁኝ። በሚቀጥለው አመት አልሄደም። 1 አመት አየሁት አልሄደም። እንዴ ይሄ ሰውዬ እየዋሸ ነው ማለት ይሄዳለሁ ብሎ እንደዛ ተማሮ የነበረ ሰውዬ ለምንድን ነው የቀረው ብዬ 1 አመት ካለፈው በኋላ ጠየቅኩት ማለት ነው። ሄዳለሁ ብለህ ነበር ለምን ቀረህ? አይ ሄዳለሁ ብዬ ከወሰንኩኝ በኋላ የኢትዮጵያን ገዳማት እስቲ ብዬ እንደው ተሰናብቼ ለመሄድ ወደ ትልልቆቹ ገዳማት ሄድኩኝ። ማህበረ ሥላሴ ሄድኩኛል፣ ዋልድባም ሄድኩኝ፣ የጣና ገዳማትን እንደዚህ በቃ በየቦታው ሄጄ አንዳንዶቹም ያው ቋንቋን ባልችል በአስተርጓሚ ገየሆንኩኝ እዛ ያሉትን አንዳንድ በቃ ይሄ ለቀው ይሄዱ ወደ ምነና የገቡትን ደንበኛ እንትሮች ሁሉ ተለይተው የሄዱትን ሁሉ አገኛቸው ማለት ነው። ከዛ የበለጠ ለማጥናት ፈለገ። የደመደምኩትን ድምዳሜ ልንገርህ አለ። ከተማ ውስጥ የምትታየው የኢትዮጵያ ቤተክርስቲያንና እዚህ ሲኖዶስና አካባቢ አጠቃላይ የምትታየው ቤተክርስቲያንና እውነተኞቹ የተለያዩ ናቸው። የት እንዳሉ እውነተኞቹ አይቻሉኝ። ስለዚህ አልሄድም። ትልቅ በረከት ያላት ቤተክርስቲያን፣ ትልቅ ቦታ ያላት ቤተክርስቲያን ናት በመንፈሳዊ ሕይወት። በነገራችን ላይ አሁን በሚፈጠረው በዚህ ሁሉ ምዕመናን ተስፋ መቆጥ የለባቸው። እውነቱን የተናገረው እርግጠኛ ነኝ ፋዘር ጆሲ አሁንም ያለ ይመስለኛል፣ ወይም እንደው በጣም አርጅቶ ሄዶ ካልሆነ በስተቀር ማለት ነው። መረጃው የለኝም። አይ ሌላ ትልቅ ዩኒቨርሲቲ ዳይሬክተር ሆኖ ሄዷል። አዎ እንግዲህ ብዙ አመት ቆይቶ ነው የሄደው። ከዛ በኋላ የኢትዮጵያ ቤተክርስቲያን በእነዚህ ሰዎች አትወከል። እነዚህ ሰዎች ለ30 አመት ለ20 አመት ቤተክርስቲያን ተሸክማቸው ቆይታ ከነ ምናምን አንታቸው ማለት ነው። እነ በላይ እኮ ሲኖዶሱን እንትን አድርገው እኮ የኦሮሚያ ቤተክርስቲያን እንዲቋቋም ቤተ ክህነት እንዲቋቋም ሲሰሩ የነበሩ ናቸው። የነ ሳዊሮስ እኮ አባት ማለት ነው በላይ ማለት እጩ አድርጎ እኮ ያቀረበ እሱ ነው እኮ በነ ፕሬዝዳንት ግርማ ወልደ ጊዮርጊስ ጊዜ። ከዛ ቀጥሎ የኦሮሚያ ቤተክርስቲያን የሚባለው ቤተ ክህነት የሚባለው እንዲቋቋም ሲጥር የነበረ ነው እኮ በላይ። ግን ቤተክርስቲያን ምንድነው ያደረገችው? አሁንም መልሳ ምክትል ስራ አስኪያጅ ቅድም እንደተባለው አሁንም ወጥቶ ያው ነው የሚሆነውና እኔ
አሁን እኛ አይደለንም እያጋለጥን ያለ ነው። እኛ ዘመኑ ነው ያለው ዘመኑ ነው። ሁለተኛ እያጋለጣቸው ያለው በእግዚአብሔር መንፈስ ቅዱስ ነው። ፊት ጸፍቶ አፍ ከፍቶ የሚያናግር አምላክ ራሱ እያናገራቸው ነው ያለው። ማን እንደሆኑ ራሳቸው እየተናገሩ ያሉት። ስለዚህ ይሄንን ምዕመናን መገንዘብ የሚያስፈልገን ይመስለኛል እና ይሄ ዘመን እውነተኛውና ሌላውን የምንለይበት ዘመን ላይ እንደደረስን የሚያሳይ ነው። መልእክታቸውም ይሄ ስለሆነ በዚህ በኩል እኔ እግዚአብሔርን አመሰግናለሁ እውነቱን ለመናገር። ጥሩ። እኔ መቼም ያው ማስቀይመው ሰው ብዙ ይኖር ይሆናል ብዬ አስባለሁ። ግን ይቀየመው፣ ያው ሀቅ ስለሆነ ሀቅ ነው የምናገረው። አሁንም እነ ሳዊሮስ አንደኛ መጀመሪያውኑ ጥቁር ለብሰን ወጥተን መንግስትን ያንቀጠቀጥን ጊዜ ላብላብ እስኪለው ማዲያቱ በሜካፕ የተሸፈነው እስከሚወጣ ሰውየው ላብላብ ብሎት በነበረ ጊዜ ከነ ዳንኤል ጋር ተማክረው ያን ሁሉ ህዝብ አስገድለው ከተገደለ በኋላ ውሃ ቸለሱበት እና አቡነ አብርሃም እና አቡነ ጴጥሮስ ያን የመሰለ የተነሳሳ ህዝብ ማለት ነው። ህዝቡ ወደ ቤቱ ተመለሰ። ለምን? ተስማምተው ከአብይ ጋር ምን ሊያደርጉ? በዘር ጳጳስ ሊሾሙ ተስማምተው 10 መመሪያ ተሰጥቷቸው ማለት ነው። አብይ አህመድ ከዳንኤል ክብረት ጋር ሆኖ ቀድሞ ወንድማችን እንዳለው ዳንኤል ክብረት ለ20 ዓመት ቤተክርስቲያን ድክመቷን ሲያጠና የነበረ ሰው ነው። ተማክረው ስትራቴጂ ያወጡ። አይ ውጪ ሆነን ውጪ የኦሮሚያ ሲኖዶስ ተብሎ ከሚሄድ ውስጥ ይግቡና 1 ዓመት 2 ዓመት ቢወስድብን ነው ውስጥ ገብተው ስራ ከሰሩ በኋላ ይሄን አጀንዳ እናመጣዋለን። ለጊዜው ግን 1/7ቱን እናሹም ተባብሎ ተስማሙ። አሾሙ። አንዳንዶች አሁን ለንደን ላይ ተጮህባቸው ብለን የምንከራከርላቸው ሰዎች ማለት ተሾሙ። አሁን ሲኖዶሱ ዳይሉት ሆነ ማለት ነው። አሁን the next step ምንድን ነው? ግንቦት እየመጣ ነው። ግንቦት ላይ አቡነ አብርሃም ይነሳሉ። ምንም ጥያቄ የለውም፣ ያነሳቸዋል። የሚሾሙ ሳዊሮስን ነው ወይም ተመሳሳይ ነው። ከዛ በኋላ ብትጮህ ማን ነው የሚሰማ? እታች ያለው አባ ሕፃን ነው። አባ ሕፃን ደግሞ ለበላይ ወጥቶ የሚመሰክሩ ናቸው። አይ የሰረቀው 6 ሚሊዮን አይደለም 5.5 ሚሊዮን ዶላር ነው ይሏል። ደግሞ ሰው ሆኖ እንቅፋት የማይመታውም የለም ይሏል። ሰው የሚራመድ ሰው እንቅፋት ይመታዋል ይሏል እኮ። የሚሰክሰው ይጋለጣል ማለት ነው። ሁሉ ሰው ይሰርቃል፣ እንቅፋት ይመታዋል አሉ እኮ ወጥተው። ሼም እኮ እንዴት የቤተ ክርስቲያን አባት ወጥቶ ሌባን ዲፌንድ ያደርጋል? አሁን እነዚህ ሰዎች ይዘህ ነው እንግዲህ ወደ ሲኖዶስ እየተገባ ያለው ወደ ግንቦት። ከዛ እነዚህ ሰዎች መጥተው ፓወርፉል ይሆናሉ። ፓወርፉል ከሆኑ በኋላ አንተ ብትጮህ ማን ነው የሚሰማህ ነው። አቡነ አብርሃም የምትሰሙ ከሆነ አባቶች የመጨረሻው ፖይንት ተደርሷል። እነ ዳንኤል ጨርሰዋል። ዳንኤልና አብይ አህመድ ዶክመንቱን አዘጋጅተው ጨርሰዋል። እንዴት እንደሚገድ ጌም ፕላናቸውን ጨርሰዋል። የሚጠበቀው የግንቦቱ ሲኖዶስ ስብሰባ ብቻ ነው። ከዛ በኋላ ጌም ኦቨር በእነሱ አስተሳሰብ። እግዚአብሔር ሁልጊዜ አለ። ግን እግዚአብሔር አብይ አህመድን አንጠልጥሎ ይወረውርልናል። እግዚአብሔር ዳንኤል ክብረትን የስራውን ይከፍልልናል። እነ ሳዳም ሁሴን ወድቀዋል። እነ ሌኒን ወድቀዋል። መለስ ዜናዊ በቅርባችን መንግስቱ ኃይለማርያም ከስልጣን ወርደዋል። አብይ አህመድም የተለየ አይደለም፣ ከነሱ ያነሰ ዊክ ነው። እግዚአብሔር አምላክ አንጠልጥሎ ይገላግለናል። ከዛ በፊት ግን ቤተክርስቲያንን የተሰጣችሁን አደራ ተጠበቁ።
ነገ ይሄ መንግስት እኮ ወርዶ ቁጭ ብለን የምንወያይበት ጊዜ ይመጣል እግዚአብሔር እድሜ ከሰጠን እና ለቤተክርስቲያን ቆሙላት፣ ከሌባ ጋር አትቆሙ። ያንቀደናቀፈው እንትን ነው እንዴ? ኧረ እባካችሁ። አሁንም ሩፋኤል አቡነ ሩፋኤል አንድ ሪፖርት የደረሰን ምንድነው በታቦት ማስከፈል ጀምረዋል አሉ። 400,000 ብር አንድ ታቦት በየሀገረ ስብከታቸው ይሄዳሉ፣ ይተክላሉ። 400,000 ብር አስተዳዳሪ ይከፍላል። እንዴ ይሄ የቆየ ነው እኮ ከበፊትና በፊት ነው ይሄ የተጀመረው። አዎ መትከል ብቻም በስፋት ይደርባሉ እንደ አዲስ ነባሮቹ ላይ ያሉት አጥቢያዎች ላይ አዲስ ታቦት ያስገቡና ብር ነው። ሚካኤል ከሆነ ቤተክርስቲያኑ ገብርኤል ታስገባለ። አቡነ ሩፋኤል እኮ ነው የሚሰራው። አብይ አህመድን ጥሩ ነው ያለው ማለት ነው። እኔ ይቅርታ አድርጉልኝ እነዚህ እንደ አባቶች ስለማልቆጥራቸው፣ ያው መቀሰፍም ከሆነ እቀጸፋለሁ፣ ንሳም ከሆነ ገባበታለሁ። ግን እነዚህ ሌቦችና ዘራፊዎች ናቸው። ቤተክርስቲያን ውስጥ ቁጭ ብለው የሚዘርፉ ሆድ አምላካቸው የሆነ ሰዎች ናቸው። እየበሏት ነው፣ እየሰረሰሯት ነው እንደ ምስጥ ከውስጥ ነው። መነኮሳት ሲገደሉ አንድ ነገር ያላሉ በድሎት ዌስተርን ከተማ ውስጥ ቁጭ ብለው እነዚህ አባቶች ተነኩበን ብለው ግን ይወጡ አሉ። አርፈው ሊቀመጡ ይገባል። እነዚህም ሰዎች ህዝቡ ተነስቶባቸዋል። እንዴ ከሌቦች ጋር ትተባበሩ። ራሳችሁን ንጹህ አድርጋችሁ አስተማሪ ከሆናችሁ መምህራን ከሆናችሁ ከሌቦች ጋር ትተባበሩ እና ይሄ የግንቦቱ ሲኖዶስ ስብሰባ በጣም ትልቅ ጌም ቼንጀር ስለሚሆን ለቤተክርስቲያን ቤተክርስቲያንን አልቅሰን የምንለይበት ጊዜ እንዳይሆን ምዕመናኑ የእያንዳንዱን አጥቢያ በጎበዝ አለቃ ሆኖ ሊጠብቅ ይገባል። እነዚህ ሰዎች መጥተው እንዳይቆጣጠሩ። 200,000 ቤተክርስቲያን ቢኖር አብይ አህመድ 200,000 ወታደር ቢያሰማራ አንዳንድ ወታደር ነው ማሰማራት የምችለው በአንድ ቤተክርስቲያን። በአንድ ቤተክርስቲያን ብዙ ሰው ነው ያለው። አንድ ወታደር ምንም ሊያደርግ አይችልም። አብይ አህመድ ሂዝ ቢዚ ከፋኖ ጋር ጦርነት ላይ 200,000 ወታደር የለውም። ስለዚህ አቅም የለውም። በዚህ መልኩ እዩት። ቤተክርስቲያናችንን መቆጣጠር እንችላለን። ማንም ሰው ዝር እንዳይል ማድረግ እንችላለን። በአንድ አጥቢያ 2 እና 3 ቀበሌ ይኖራል ህዝብ። ምን ያመጣል አብይ አህመድ? በዚህ መልኩ መደራጀት አለብን። አሁን ደግሞ እየሄዱበት ያለ አለ። ሰንበት ትምህርት ቤቶችን ኢንፊልትሬት አድርጎ ኦልሬዲ ገብተዋል። በነገራችን ላይ አጠናክረን እንሰራለን ነው እንጂ ሰንበት ትምህርት ቤቶችን አመራሮቹን ይዘዋል። የብልጽግና በተለይ አዲስ አበባ ማህበረ ቅዱሳን ውስጥ ገብተዋል ኢንፊልትሬት አድርገው። በዚህ አጋጣሚ ማህበረ ቅዱሳኖች የምትሰሙኝ ከሆነ ውስጣችሁንም ልታዩ ይገባል። እኔ አንድ በጣም ያስደነገጠኝ እንትን አለ። የምክክር ኮሚሽን ውስጥ ገብተን ማስረዳት አለብን ይላል አንድ የማህበረ ቅዱሳን ሚዲያ ላይ አይቼው። ኧረ ጎበዝ፣ ካልገባችሁ ዝም በሉ። ፖለቲካው ካልገባችሁ ማህበረ ቅዱሳንን ወክላችሁ ግን በዚህ መልኩ አትናገሩ። የምክክር ኮሚሽን ለምንድን ነው የተቋቋመው? እንዴ ብልጽግና ጋር ሄዳችሁ አሳምናችሁ የብልጽግናን እንትን ለማስመለስ ነው? በማህበረ ቅዱሳን አቅም እንደዚህ ተባብለን ለምንድን ነው የምንነጋገረው? ፖለቲካው ካልገባን ፖለቲካ ውስጥ አንድረስ። ከገባን ደግሞ በደንብ መስራት ነው ያለብን በጌሙ። የዛ ምክክር ኮሚሽን ጋር ሄደ ያ ማለት እኮ አብይ አህመድ መንግስት ይቀጥላል ብለህ አምናሃል። የአብይ አህመድ መንግስት ከቀጠለ ደግሞ ቤተክርስቲያን ትጠፋለች። የአብይ አህመድ መንግስት አይቀጥልም ብለህ ነው ማመን ያለብን። እንደ ኦርቶዶክስ መቀጠልም የለበትም። ምክንያቱም ቤተክርስቲያንና አገርን ሊያጠፋ የመጣ መንግስት ስለሆነ በዚህ መልኩ ነው መገለጽ ያለበት አብይ አህመድ እንጂ የምክክር ኮሚሽን ውስጥ ሄጄ አስረድቼ አቋሜን እንትን ብዬ ከዛ በኋላ ከዛ ውስጥ አውትካሙ ኢንፍሉዌንስ አደርጋለሁ ብለህ የምታምን ከሆነ ጌሙ አልገባህም። የዳንኤል ክብረት ጨዋታ አልገባህም።
የአብይ አህመድ ጨዋታ። እንዴት ይበልጡናል እነዚህ ሰዎች እንዴ! በትምህርትም እኮ ዝግጅት የላቸው። እንዴት ነው ስማርት ሆኖ እነሱ እኛን በልጠውን የሚያታልሉ? ይሄው ምሁር ባለበት እግዚአብሔር ይስጥልኝ። እንንቃ፣ እንዘጋጅ ነው የምለው፣ እንደራጅ። እኔ ዶክተር አለማየሁ በመጨረሻ ላይ ባላቸው ነገሮች በደንብ ነው የምስማማው። ሰዎች አባታቸውን መለየት አለባቸው። አንድ 3 ቀኖናዎችን ላንብብና ለምንድን ነው የሚያስፈልገው? ምዕመናን እርግጠኝነት እንዲሰማቸው ነው። የምናወራውና የምንናገረው ነገር ከቤተክርስቲያን ቀኖና ተነስተን እንጂ ከራሳችን ልብ ወለድ እንዳልሆነ እንድናውቅ ነው። ዝም ብሎ መሰበክ አይደለም። አሁን እዛ አሜሪካ አንዱ ቄስ ንስሐ ልጆቹን ሰብስቦ ካህን ምንም ቢያደርግ አትናገሩ እግዚአብሔር ይፈርድባቸዋል ይልልሃል። ይሄ ልክ ነው እኮ። ካህን በግል ኃጢአቱ ከሆነ እኮ አዎ ክህነቱ ምንም አይሆንም፣ እሱ ይጠየቅበታል። እሱን እናውቃለን እኮ። አሁን እኮ ስለ ካህናት አይደለም ያወራ ነው፣ ስለ ተደራጁ ወንበዴዎች ነው የምናወራው። ቤተክርስቲያንና ህዝቡን ወደ ሲኦል የሚነዱ የዘር ጣዖት የሚያመልኩ ተደራጅተው ባለሀብት የሚሆኑ ነው እንጂ በግሉ ሰውየው ገንዘብ አጓግቶት የሆነ ቀን የሰረቀ ወይንም በዝሙት የወደቀ ወይንም ሰው የመታ አለ እኮ ቀኖናው አለው ለዚህ ሁሉ። ወይንም የተቆጣ እያለ እኮ አለው መልሶ ንስሐ ይገባል ያ ሰውዬ። አሁን እንደሱ አይደለም። 30 ዓመት ሙሉ በቡድን ተደራጅቶ ህንፃ እየሰራ ህንፃ መውደቅ ነው እንዴ? ገንዘብ በባንክ ሚሊዮኖች ማስቀመጥ የአንድ ቀን ስተት ነው እንዴ? እምነት ነው። እምነት ነው። በዘር መደራጀት ስተት ነው አይደለም፣ እምነት ነው። አይ አማራጭ ፍልስፍና ነው። ኦርቶዶክስ ከኦርቶዶክስ የተለየ አማራጭ ፍልስፍና ነው። አማራጭ የህይወት መንገድ ነው። የኛ አባቶች መነኮሳት ናቸው። ምንኩስና አሴቲክ ላይፍ ትህርምት ነው። ከምግብ እንኳን ቀንሶ መብላት ነው። ከምግብ ጠግቦ አለመብላት እንዴ! ውሃን እንኳን አለመጠጣት፣ እንዳውም ነፍስን ውሃ አስጠማት። ማር ይስሐቅ የሚለው እንዴት ያለ ነገር ነው! ስለዚህ ይሄንን ትቶ ካህን አትናገሩ የሚል ሰው ትሰማለህ። እሱ ወገኖቻችን እያሳረደ እያስጠፋ ልጆቹን ካሳደገ ሀብት ከሰበሰበ እሱ አካባቢ ችግር ከሌለ ትክክል ነው ሁሉ ነገር። በጣም እንወዳቸው ሰዎች እንደዚህ ሲሉ ሰምቻለሁ በቅርብ ጊዜ። እዛ ሙሉ የሚኖሩበት ሀገር አንድ ካህን ለዛውም ዘመኑን ይዋጃል ብለን የምንጠብቀው ካህን ምን አይነት መቅሰፍት እንደሆነ ልነግራችሁ አልችልም። እስቲ ቀኖናችሁን እናንብባቸው። 3 ቀኖናትን እናንብብና ምዕመኑ መወሰን አለበት ምን ማድረግ አለብን የሚለውን እኔ ሐሳብ ሰጣለሁ። ዶክተር አለማየሁም ስለሰጠ ማለት ነው። 4ኛው ሐዋርያት ሲኖዶስ አብጥሊስ ነው አሁን የማነበው ቁጥር 76 ነው። 4ኛው ሐዋርያት ሲኖዶስ አብጥሊስ ቁጥር 76 ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባውም። አብይ አህመድ ጋር ሄዶ አንዱ ማን ነው ስሙ ይሄ ነጭ ጺም ያለው እውነትም ቄስ የሚመስል ሲያዩት ማን ነው ዜና ማርቆስ ነው ይባል ክቡር ጠቅላይ ሚኒስትር ይፍቀዱልኝና እኔ ጡረታ ልውጣ። ጵጵስናውን ፍቃድ በጣም እኮ የሚገርም ፍቃድ የሚጠይቅ ሰው የማያምን ሰው ጋር ሄዶ ወደ ቤተ ክህነት ግቢ እንዳይገባ ጳጳሳቱ ማውገዝ ነበረባቸው። አብረው ተጓጉዞ ይመጡና ብፁዕ አቡነ ምናምን የቅዱስ ሲኖዶስ አባል ብለው ሻሸመኔ ሲያሳርድ ሲታረድ ንስሐ አባቱ የሞተበት ልጅ ጋር አባት አድርገው ይሾሙታል። ቀኖናው ግን ምን ይላቸዋል? ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባው። ከመኳንንት ስራም በምንም ላይ አይሾም። ወደ ቤተ ክርስቲያን መግባቱ ለመልካም ሹመት ነውና የመኳንንትን ተግባር ጨከን ብሎ ከያዘ ወደ ምድራዊ ጭፍራ መግባቱ ሰማያዊ ንጉሥ የሆነውን ጭፍራ ቢተው ከሹመቱ ይሻር። ጌታችን እንደዚህ ብሏልና ለሁለት ጌታ መገዛት የሚችል የለም፣ ለአንዱ ይታዘዛል አንዱንም እምቢ ይላል። አብይንም ክርስቶስን መታዘዝ አይቻልም። ኢምፖሲብል። የብልጽግና ወንጌል ተከታይ ነው። የኦነግ ኦሮሞማ የዘር የጥቁር ናዚዝም አምላኪ ነው። ልክ ሂትለር ሶይል ኤንድ ዘ ብለድ አፈርና ደም እንደሚለው እሱም ለፌፊ ለፋ የሚል ሰው ነው።
እጅግ ሰው የሚጠላ ሰው ነው። ሰውን ከርስት ለመንቀል የሚሰራ ሰው ነው። ከሱ ጋር የሚተባበር ጳጳስ በዚህ ቀኖና የተወገዘ ነው። ምንም ወዲያ ወዲህ ማድረግ አንችልም። እኛ አልጻፍ ነው። ሁለተኛው ሰባተኛው ሐዋርያው ሲኖዶስ ቀሌሜንጦስ ቀኖና ነው። የተወገዘን ስለሚቀበል ኤጲስቆጶስ ከኤጲስቆጶሳት መካከል ግብሩና ባህሪው እንደዚህ የሆነን ሰው ቢቀበል ይህን ስራም ቢያቃልል ለዚህ ሰው በእርሱ ዘንድ ክብር ቢኖረው በእርሱ ዘንድ እንዳሉት ካህናትን ቢያደርገው ይህን ኤጲስቆጶስ ያግልሉት፣ በእነርሱ ዘንድ በሕገ ወጥነት እንደሚሰራ ይሁን፣ የቤተክርስቲያን ሕጎችና ስርዓቷን ሽሯልና ይላል። ይሄ ንጹህ ኦሮሞ ተብሎ የተሾመው ሰውዬ ቤተክርስቲያን ያወገዘችውን ኃይለ ሚካኤል የሚባል አቃቤ ሃይማኖት ብሎ የሾመ ነው። ኢትስ ቬሪ ክሊር። የተወገዘን ሰው ይሾማል አንድ ጳጳስ። በዘረኝነቱ የሚታወቅ በጥላቻው የሚታወቅ የቤተክርስቲያንን ልብሶች ነጭና አረንጓዴ፣ ቢጫ፣ ቀይ ጣሪያ ላይ ያለውን በቀለም አጥፉ የሚል ልክ እንደ ኦነግ የነፍጠኛ የሚኒሊክ ነው የሚል ልጆቿን የሚከፋፍልን ሰው አቃቤ ሃይማኖት የሃይማኖት ጠበቃ ያለ ነው። ስለዚህ የዛ ጳጳስ ሃይማኖት ኦነግ ኦሮሞማ ነው፣ ኦርቶዶክሳዊ አይደለም። ለዛ ነው አቃቤ ሾመው። ይሄ ይገለል ነው የሚለው ቀኖና፣ እኛ አልጻፍ ነው። ሶስተኛው ሰባተኛው ሐዋርያው ሲኖዶስ ቀሌሜንጦስ ቀኖና ላይ ውግዘትን ስለማቃለል ነው። ባደረሰው በደል ምክንያት ወይም በትክክል በስልጣነ ክህነት ከርሱ በሚበልጠው ሰው ስልጣኑ በመያዙ ከቤተ ክርስቲያን የተባረረ ኤጲስቆጶስም ቢሆን ቄስም ቢሆን ዲያቆንም ቢሆን የስልጣን መያዝና ግዝት ሳያግደው ያለ ፍርሃትና ያለ መገረም በግድ አገልግሎቱን ቢቀጥል ውግዘቱን አቃሎ ቢያገለግል እስከ መጨረሻው ከቤተ ክርስቲያን ይወገድ ይላል እና አቡነ ሳይሮስ እና ከዛ በኋላ የተሾሙ ሰዎች ከዛ ውስጥ እኮ የተመለጠው ሁለተኛ የተሾሙ አሉ እናውቃለን። ከተወገዙ በኋላ ይሄን ቀኖና ጥሰው አውግዟል። ወደ ኋላ ምን ይላል? ከቤተ ክርስቲያን ይወገዱ ነው የሚለው። አሁን ለክርስትና የማይበቁ ሰዎች ናቸው አባ እየተባሉ ያሉት። እነዚህን አባ ብሎ አባሉ ያደረገው ሿሚ ራሱ ይሻር ነው የሚለው። ሲኖዶስ አለን ማለት እንችላለን። በዚህ አይነት የሐዋርያትን ሲኖዶስ የምንከተል ከሆነ ነው። የሐዋርያትን ትተናል ነው የብሔር ለዚህ ነው ቅድም ሳይሮስ የብሔር ብሔረሰቦች መብት፣ ነፃነት፣ ተገፍተው የወጡ እኩልነት፣ ቅድም መምህር ሙሉጌታ እንዳስቀምጠው እነዚህ ቃላት በሙሉ የክርስቲያን ቃላት አይደለም። የነፃ አውጪዎች የዘር ነፃ አውጪዎች ቃላት ነው። የወያኔና የኦነግ ነው። እነሱ ናቸው ባሪያነን አሉ። መጀመሪያ ማንም ሳይነካቸው ትልቁ ሀገር ውስጥ እየኖሩ ባሪያነን አሉ። እሺ ምን ይሁን ሲባል ነፃ ልንወጣ ነው። እሺ ከማ ሲል ሀገር መገንጠል ነው ወይንም ሰፈር ገንጥሎ ሌላውን መዝረፍ፣ መግደል፣ መጋደል ነው። ይሄን ተከትሎ አቡነ ሰላማ መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ ምናምን የሚሉትን ሰዎች ሲወገዙ አላወግዝም የሚል አባት አለኛ ቤት ውስጥ። አሁንም አብረው ቁጭ ብለው ሲኖዶስ ነው ይሉናል ማለት ነው። ይሄ ነው ምዕመናን። ስለዚህ እኛ በራሳችን ፈቃድ አይደለም፣ በራሳችን አስተሳሰብ አይደለም፣ መላምት አይደለም፣ የጉባኤ ውሳኔ አይደለም፣ የሐዋርያት የመንፈስ ቅዱስ ውሳኔን ተከትለን አባት ማለት ይሄው በቀኖናችን እንዲህ የሚያሟላ ነው። ይሄን እከሌ ያሟላል፣ ይሄን እከሌ ያሟላል። ምክንያቱም በዘር ተደራጅቷል። ምክንያቱም ባለ ሀብት ሆኖ እየነገደ ነው እኛን ትቶ። ምክንያቱም ሰው እያስገደለ በገደለው ማህበረሰብ ላይ ይሾማል። ምክንያቱም ለመኳንንት ይገዛል እያልን በክራይቴሪያ ከነዛ አባቶች ጋር ባለመተባበር ቤተክርስቲያናችንን ማጽዳት እንችላለን። ይሄ ደግሞ የሚጀምረው ከአጥቢያ ነው፣ ሩቅ አይደለም። አጥቢያ ከሰበካ ጉባኤ ጀምሮ በሐዋርያት ቀኖና ከተጻፈው ውጪ መጥቶ የሚያገለግልን ዲያቆን፣ ቄስ፣ ምዕመንም ሆኖ ሰበካ ጉባኤ ውስጥ ገብቶ ለሆዱ የሚሰራን ሰው ምዕመናን ለይተው መቃወም አለባቸው። በየአጥቢያው ቤተክርስቲያናቸው መጠበቅ አለባቸው። ያለ ሲኖዶስ እኮ እኛ 1600 ዓመት ኖረናል። እንደ የግድ ሲኖዶስ የሚባል ነገር መኖር አለበት እንደ ቢኖር ጥሩ ነው። ሲኖዶስ ሲሪያ አለ፣ ሲኖዶስ ግብፅ አለ፣ ሲኖዶስ ህንድ አለ፣ ሲኖዶስ ኤርትራ አለ። ሁሉም አባቶቻችን ናቸው እዚህ ከጠፋና ዘረኛ ከሆኑ።
እኛ ከመንበረ ማርቆስ የሚነቅለን የለም እኮ። የተበላሹ ሰዎች የግድ ካልተቀመጡ አንድ ላይ አንድነት የሚል ሰው አሁን ኢሜል የጻፈልኝ ሰው አለ። ለአባቶች አንድነት የሚጠቅም ነገር አልተናገርክም የሚል። እኔ የሞት አንድነትና የህይወት አንድነትን ለይቼ ነው የማስበው። የሞት አንድነት አለ። ለምሳሌ የሮም ካቶሊክ የጌታችንን ባህሪ ሁለት ባህሪ ብላ ከፍላ እነ ሊዮን ባደረጉት ተገነጠሉ። ከዛ በኋላ ከነሱ ጋር የተገነጠሉትን ሰውዬ በአንድ ፖፕ ስር በመላው ዓለም ያለውን ካቶሊክ አንድ አድርጉ። ስለዚህ ይድናሉ ማለት ነው። አንድነት ያድናል ማለት ነው። በሐሰት ዙሪያ አንድ መሆን። ሌቦች አንድ ስለሆኑ እንድናለን ማለት ነው። እኛ አይደለም። በእውነተኛው የሐዋርያት ትምህርት ዙሪያ አንድም ካለ ምዕመናን በዛ ዙሪያ አንድ ሲሆኑ እንድናለን እንጂ ብዙ ሌቦች አንድ ስለሆኑ አንድንም አይሆንም። እንደሱ መከፈል ምናምን የሚባለው ነገር የለም። መከፈል የለብንም። እኛ የለብንም። በእምነት በቴዎሎጂ አይደለም የተከፈል ነው። በስራቸው ግን ቴዎሎጂውን የካዱ ሰዎች አባት ነን ብለው ስለወጡ፣ ዶግማውን የካዱ ሰዎች አባት ነን ብለው ስለመጡ። የዶግማ ክህነት እኮ በቀኖና አኗኗር ይታወቃል። ቀኖናው እኮ ዶግማ መጠበቂያና ልኬት ነው። በዚህ ዶግማ የሚያምኑ ሰዎች እንደዚህ ነው የሚኖሩት ማለት እኮ ነው። እንዴ ዋናውን የክህነት መሰረት ንደው ለምን እንዲህ ታደርጋላችሁ? እኛ እኮ ራሳችን ቀኖና ሰሪ ነን ይለዋል። አትችሉም። የሐዋርያትን ቀኖና መሻር የምትችሉት ቀኖና አለ፣ ማትችሉት አለ። ክህነትን የሚመለከት መነካካት አይችሉም። ማንም ሰው አይችልም አይልም። መጽሐፍ አይልም። አንችልም። ከጌታችን የተቀበልነውን ስልጣን መቀየር አንችልም። ለምን ነው 1600 ዓመት የተቀመጥነው ታዲያ? ይዚያ ትምህርት ጎሎን ነው? ከግብፅ አንሰን ነው? አይደለም። ቀኖናውን መንካት ስለማንችል ነው። ስለዚህ እኔ ከኛ ከመመናን የሚጠበቀው በእውነት እኛ በኃጢአታችን ምክንያት ሀገራችንን ማስቀሰፋችን የእያንዳንዳችን ኃጢአት ጠብታ ጎርፍ ሆኖ ይሆናል ይሄን ሁሉ ያመጣብን ብለን አዝነን ንስሐ ገብተን እያለቀስን እየጾምን እየመጸወትን በመንጋነት ሳይሆን በማስተዋል ቤተክርስቲያናችን እያንዳንዱ ሰው የመከላከል ኃላፊነት አለብኝ የሚል ስነ ልቦና ውስጥ መግባት ነው መጀመሪያ የሚመስለኝ። ታዲያ የራሳችንን ኃጢአት፣ ርኩሰት፣ ድካም ሳንረሳ ይሄ ቅዱስ ነኝ ማለት አይደለም። ቢያንስ ህጉን ባልጠብቅ እንኳን በመዋቅር አልሽረውም ማለት ነው። ተስማምቼ አልሽረውም። እኔ ያቅተኛል እንጂ ተስማምቼ አልሽረውም። መንገዱን የሚችሉ ሰዎች ውስጡ ይሄዱበታል። መንገዱን አላጠፋባቸውም ብለን የራሳችንን ድካም አምነን ያን ውሳኔ በግል መወሰን ነው መጀመሪያ። ስለ ነፍስ ነው ይሄ ሁሉ ጭቅጭቅ፣ ስለ ነፍስ ነው። ነፍሳችን ከጠፋ ምንም አናተርፍ። እሱ አንድ ሆኖ አለሆኖ ነፍስ የሚያጠፋ ከሆነ ምንም አይጠቅም። ለምን እንጨቃጨቃለን? ስራ አተርኮ ብር አካፍሉን እያልናቸው አይደለም? እንደ ኦሮሚያ ቤተ ክህነት ቁልቢ እኮ ብዙ ብር ነው የሚገባው፣ ደብረ ሊባኖስ እኮ ብዙ ብር ነው ያለው እያለ ስለ ብር ብቻ የሚያራ ያሰት መነኩሴ በኦሮሞ ስም ይነግዳል። አባ ሳሪዎስ አንድ የካህናት ማሰልጠኛ ኦሮምኛ ከፍተው ያውቃሉ? ይሄን ሁሉ በጵስና ዘመናቸው አንድ ኮሌጅ ከፍተው ያውቃሉ? እሳቸው ድርሻቸው መጠየቅ ብቻ ነው። መስራት እኮ ጠያቂ ነኝ። አዎ የኦነግ እኮ ነው። ኦነግ እንዲህ ይላል። ለምሳሌ ኤግዛክትሊ ኦነግ እኮ ነው የኦሮሞ ጥያቄ አልተመለሰም ይላል። ሁሉ ጊዜ ያስባለሁ እኔ ኦሮሞ ማንን ነው የሚጠይቀው? ምንድን ነው የሚጠይቀው? ምርጋ አባ ለፉማ ይልሃል። የመሬት ባለቤትነት አሃ ማም ባለቤት ሆኖ ማም ባለቤት እንዳይሆን ነው እየጠየቅ ያለው። ይሄ እኮ ናዚዝም እኮ ነው። ኢትዮጵያ ውስጥ ሰው ሁሉ መሬት ላይ ነው ያለው፣ አየር ላይ ያለ ሰው የለም። ዘረኝነት እዚህ ውስጥ ነው የተደበቀው። እየጠየቅነው ጥያቄው አልተመለሰም። ምንድነው የሚጠይቀው? ማንን ነው የሚጠይቀው? እዛው ሲኖዶስ አብሮ አይመልስም እንዴ? ምንድነው ይሄ? ይሄ ኦነግ ነው። ሳይሮስ ኦነግ ነው። ሰረቃ ወያኔ ነው፣ ህወሓት ነው። ልክ እንዲህ ስትለው ወያኔ የምትለውን ቃል ትግራይ ማለት ነው ይሉሃል የነሱ አክቲቪስቶች። አየ ህዝቡን በአስተሳሰባቸው ስር ስለቋጠሩትና ባሪያ ስላደረጉት የነሱን የሐሰት ስም ለህዝቡ ይሰጡታል። ልክ ወያኔ ስትል ትግሬ ሰደብክ ይሉሃል፣ ኦነግ ስትል ኦሮሞ ሰደብክ ይሉሃል። ህዝቡም አንዴ ደንዝዟል። በ50 ዓመት ጩኸት አብሮ አዎ ሰደበን ይላል። አሁን የተናገርከውን ክሊፕ ያደርግና ሰርቨር አላቸው እዛ ላይ ያስቀምጥና የሆነ ዓመት ያወጣል። እንዲህ ብለህ ነበር ይልሃል። በቃ ስራቸው ይሄ ነው። ንስሐ መቼውንም አይገቡም፣ እነዚህ መቼውንም አይገቡም። ስለዚህ እያንዳንዱ ኦርቶዶክስ ነው በዘር በግሩፕ በምናምን ማሰብ ትቶ
በሐዋርያት ቀኖና ስለነፍሱ እያሰበ ከቀበሌ ማነው ከአጥቢያ ጀምሮ የሚሰራውን ስራ በኦርቶዶክሳዊ መነጽር እየመዘነ መዋጋት አለበት። ከዛ የበረታ ሊቃውንቱ የገባው ጳጳስ የጨከነ ሊቃውንቱን ሰብስቦ የተሻሩ ቀኖናችን ዘርዝሮ ሌሎቹን ስለበዙ ሳይሆን በቀኖናው ከሐዋርያት ጋር ሆኖ ያውግዛቸው። አንድ ሰው ራሱ ይችላል ማውገዝ። ለምን? ከሐዋርያት ጋር ሆነው ነው የሚያወግዛቸው። አሉ እኮ ሕያዋን ናቸው እኮ በስጋ እዚህ ስለማይታዩ ነው እንዴ? ቀኖናቸው አለ። ቀኖናቸውን ይዞ አንድ ጳጳስ ሁሉንም ማውገዝ ይችላል ከቀኖና አይወጡት። ስለዚህ ይሄን ካደረግን ቤተክርስቲያናችንን ማዳን እንችላለን እንጂ በድምጽ ብልጫ አሁን ለነገሩ ድምጽ ብልጫ ያስፈልጋል። ምክንያቱም የፌዴሬሽን ምክር ቤት ሆኗል። ስንት ኦሮሞ አለ ስንት አማራ አለ እያሉ እኮ ነው የሚቆጣጠሩት እኮ ይቆጥራሉ እኮ ቆጥረው እኮ ለአብይ ሰጥተዋል ሲያስቸግራቸው። ሲቆጥሩ ደግሞ ኦሮሞና ምናምን አነስኩ የሚለው በስቶ ቁጭ አለ። እንደዛም ሆኖ አይጠግቡም፣ በሽተኛ ናቸው። these are sick የኦነግ በሽተኞች ናቸው። እና ወዳጄ እኛ ቀኖና ሐዋርያት ቅዳሴው መጽሐፍ ቅዱሱ ትውፊቱ ህይወቱ ስለሚመራን ምንም ኮንፊውዝድ መሆን የለብንም። ምንም ግራ መጋባት የለብንም። ምንም ዘመናዊው ቄስ ይሄ ለራሱ ሲል አዲስ ስብከት ያመጣውን የሰብስቦ ቄስ አትናገሩ የሚለው እንዴ መናገር ብቻ አይደለም፣ ቢቻል የገረፉ ማባረር ነበረ። ነፍሳትን የሚገልሰው የሀገሩ ህግ የሚፈቅድ ከሆነ ተሰብስበ የገረፍክ ማባረር ምን ይሰራል? የክርስቶስ ቤተ መቅደስ ዘር ከቆጠረ በኋላ ምክንያቱም አዲሱ ዘር አይደለም እሱ። እኛ እኮ አዲስ ዘሮች ነን። በስጋ በደንብ በቋንቋ እኮ የማንመዘን አዲስ ዘር ነን። ክህነት ይሄን አዲስ ዘር ማገልገልና ሌሎቹ ወደዚህ ወደ አዲስ ዘር መጨመር እንጂ ይሄን አዲስ ዘር መክፈል መበተንና ወደ ተራ ወደ ቀደመ ሞት መመለስ አይደለም። አሁን ያጋጠመን እኮ ወደዛ የሚነዱን ሰዎች ናቸው ያጋጠሙን። ህንፃ ይሰራል፣ መኪና ያደንቃል፣ በቃ ብርቅ ነው። በጣም ውድ መኪና ይዞ ይሄዳል። ድሮ ቆሎ ሲበላ ተምሮ ከሆነ የተበቀለ ይመስል ከአቅሙ በላይ ይበላል። ስኳሩ፣ ደም ብዛቱ፣ ከዛ ጂምናዚየም ገዝቶ ሲለፋ ይውላል፣ አይሰግድም። ማይ ጉድነስ ያኔ በትርምት ከተማርክ በትርምት ከእግዚአብሔር ጋር ኖረ በመንፈስ ቅዱስ በልጽገ ስጋ ሳይወፍር ነፍስ ፋፍታ መሞት ነው እንጂ በስጋ አብጦ ሼልፍ አለው። አሁን የወፍራሙ ሰውዬ የመድኃኒት ሼልፍ አለው፣ መስገድ አይችልማ። እና ይሄንን ቤት እግዚአብሔር ቅድም እንደተባለው ያጸደዋል። መምህር ሙሉጌታ እንዳለው ራሱ እየገለጠው ነው። ግን ምዕመናን ድርሻችንን መወጣት አለብን። ከራሳችን ንስሐ ጀምረን ከማስተዋል ጀምረን ከጭፍን መንጋነት ራሳችንን አላቀን ቀኖናውን አባቶች አጠገባችን ሞልተዋል፣ ፍትሐ ነገሥት የሚያውቁ እነሱን እየጠየቅን በማስተዋል በስሜት አይደለም በማስተዋል ቤተክርስቲያናችንን መጠበቅ መጀመር አለብን የሚል ነው ያለኝ። አባ የሚለው መርጠን እንበል መርጠን እንበል። እግዚአብሔር ይስጥልን ዲያቆን። እኔ የሚቀጥለውን የግንቦት ሲኖዶስን ጉዳይ አሁንም ቢሆን በበቂ ሁኔታ እንደው ተወያይተንበታል ማለት አልችልም። ለምን ቅድም መምህር ፋንታሁን ያነሳው የአቡነ ዜና ማርቆስ ንግግር እባክዎ እንደው ጠቅላይ ሚኒስትር እኔ ጡረታ ልውጣ ብለው የጠየቁት ማለት ነው። በነገራችን ላይ በጣም የሚደንቅ ነው። አይደለም በጵጵስና ደረጃ ላይ ደረሰ ትንሽ እንኳን በቤተክርስቲያን አገልግሎት ላይ ያለ ሰው መንግስት ወይ ባለስልጣን ጋር ሄዱ ጡረታ ልውጣ። ይሄን ነው ጡረታ ቢወጣው ለምንድን ነው ግን ያሉት? እኔ አሁን ትልቁ ፎከሴ እሱን እንደው ትንሽ ለማንሳት ነው። ለምንድን ነው ጡረታ ልውጣ ያሉት? ለኔ የሚታየኝ አንድ ነገር አለ። እንግዲህ ባለፈው አመት በህገወጥ መንገድ በእነሱ አማካይነት ተሾምን ያሉ ሰዎች ቁጥራቸው ስንት ነው? 26 ነው። ከ26 ውስጥ ወደ ስንት የሚሆኑት ናቸው ተመለሱ? እንግዲህ 7 ወይም እንደዚህ የሚሆኑት ማለት ነው። ከዛ ውስጥ ካሉት 2 3 ሊሆኑ ይችላሉ። ብቻ ቁጥራቸውን ሁላችንም እናውቃለን በሚዲያ ሄደን ብንከታተለው። ከዛ ከተሾሙት ውስጥ ስንቱን አይተመለሱ? ስንቶቹ እዛው ነው የቀሩት? እዛ የቀሩት መንበረ ጴጥሮስ የሚለውን እንዳቋቋሙ ያው በየሚዲያው ላይ ሲገለጽ ነበር። አንዳንዶቹ ባለፈው ታስረው ሲፈቱ አይተናል። አሁንም በየቦታው እኛ ነን ትክክለኞቹ እያሉ እየሾሙ ነው ያሉት።
ትክክለኞቹ እኛ ነን። አሁን ወኪሎቹ ለኦሮሞ ወኪሎቹ እኛ ነን እያሉ ነው ያሉት እነዛ ማለት ነው። አስኬማቸውንም አላስቀመጡም፣ ልብሳቸውንም አላወለቁም፣ እየቀጠሉ ነው ያሉት። አሁን ያለው አካሄድ መንበረ ሰላማ የተባሉትም ራሳቸውን ችለው ቢሄዱ ይሄኛውም ደግሞ እንደው ሀገር ብትበታተን ኦሮሚያ ላይ ደግሞ መንበረ ጴጥሮሶች ይቀጥላሉ። ጡረታ ልውጣ ያሉት ሰውዬ አሁን ጥያቄ እናንሳው እዚህ ጋር እነ ሳዊሮስ እነ ዜና ማርቆስ ወደዚህ የተመለሱት ማለት ነው። በጎች ተብለው የተመለሱት በጎች የጠፉ በጎችን ያቸው የተባሉ ሰዎች ወደዛኛው ቢመለሱ ተቀባይ የላቸው። እነዛ ናቸው እኛ ትክክለኞቹ ባይ ናቸው። በነገራችን ላይ እነዛ ናቸው የፓትርያርክነትንም ክሌም የሚያደርጉት ማለት ነው እዛ የቀሩት። ስለዚህ ገና ትግሉ አላበቃም ማለት ነው። ተመልከቱ እንግዲህ ያለው የዚህ የክፎች ትግል ገና አላበቃም። ገና እርስ በራሳቸው ይበላላሉ። ገና እርስ በራሳቸው ይጨራረሳሉ ማለት ነው። አሁን የነ ዳንኤልና የነ አብይ ቅድም ያነሳነው እንትን ምንድነው? አይ መንበረ ሰላማ መንበረ ጴጥሮስ የሚለውን ገነጣጥለን መሄዳችን አይጠቅመንም። ለምን እዚህ እናደርጋለን? ሁሉንም አምጥተን ዋናውን ለምን አንወርሰውም ነው። በርጋችን ላይ የግንቦት ሲኖዶስ የሚጠበቀው ይሄ ነው። ወይም ከግንቦት ሲኖዶስ አንድ እርምጃ ይኬድና ለሚቀጥለው የሚሄደው እርምጃ ይሄ ነው። የራሱ የሆኑ ታማኝ የሆኑ ሰዎች አጠቃላይ መንበሩን ሲኖዶሱን ይዘው ሌላውን በሙሉ አስወግደው የሚሄዱበት መንገድ መፈጠር አለበት። በመገነጣጠል ብቻ አይበቃቸውም ማለት ነው። ስለዚህ ዋናውን መንበር ለማጥለን ነው የምንሄደው ነው። ዋናውን መንበር ለምን አንወርስም ነው። ኦኬ መንበሩ ሲወረስ ማን ነው እንግዲህ አባት የሚሆነው? ሩፋኤልም እየተወዳደሩ ነው ያሉት። በራሳቸው ፓትርያርኩ እኔ ነኝ እያሉ ነው ያሉት። ሳይሮስም አሉ። እንደዛስ እዛ የቀሩት እየታሰሩ እየተፈቱ ያሉት ዋናዎቹ እንደውም እኮ ታጋዮች እኮ እነዛ ናቸው። ስለዚህ ገና ቤቱን ለማፍረስ እየተዘጋጁ ነው ያሉት እነሱ። እርስ በራሳቸውም ይፈራረሳሉ፣ እርስ በራሳቸውም ይጨራረሳሉ። አሁን ምዕመናን ቁጭ ብለን እያየን ያለ ነው። ጳጳስ አይነካም፣ ቄስ አይነካም፣ ሲኖዶስ አይነካም እያልን እኛ እያየን ያለ ነው። ስለዚህ የፊት ለፊታችን ሲኖዶስ የግንቦቱ አንድ መራመጃ ነው። በአሁኑ ወቅት የጠቅላይ ቤተ ክህነት ስራ አስኪያጅም ዋና ጻፊም የአገልግሎት ዘመናቸው ገና አላለቀም። አቡነ ጴጥሮስ አገር እንዳይገቡ ተከልክለው ስራውን ግን ያው በዚህ ሆነው እየሰሩ ነው ያሉት እንደምንሰማው ከሆነ ማለት ነው። ስለዚህ ምናልባት የመጀመሪያው እርምጃ በግንቦቱ ላይ ይሄንን ማድረግ እየቀጠለ ይሄዳል ማለት ነው። የሚቻል ከሆነ እዛም ሰሜንም ያሉትን እነዚህንም ውጭ ያሉትንም 26ቱንም ሊሆን ይችላል አምጥቶ ደባልቆ የፌዴሬሽን ምክር ቤት ወረድ ጀምሯል። በዛ አይነት ሁኔታ ይደረግና ሙሉ በሙሉ መመሪያ እየተቀበሉ ይመራሉ። ስለዚህ መሪዎቹ ዳንኤልና አብይ ናቸው የሚሆኑት። አስፈጻሚዎች ይደረጋሉ። ምዕመን ደግሞ ሲኖዶስ ተናገረ እያለ ይከተላል ማለት ነው። በእነዚህ በሰባኪያን እየተመራ ማለት ነው። በሰባኪያን እየተመራ ሲኖዶሳችን ይላል። እንደዚህ አይነት ጫወታ የለም። እንዲህ አይነት ጫወታ የለም። ኦርቶዶክሳዊነት ይሄንን አይፈቅድም። ፋንታውን ቅድም አንቦታል ቀኖናውን በሙሉ የት ቦታ ላይ አባት እንደማይሆን ተቀምጧል። እንዲህ አይነት ሁኔታዎችን ምዕመናን ማወቅ መገንዘብ ይኖርብናል። መራመድ ይኖርብናል። ጥሩ ነው። ዛሬ የደረስንበት ደረጃ በነገራችን ላይ ጥሩ ነው። ኦርቶዶክሳዊነት እውነት መሆኑን፣ ኦርቶዶክሳዊነት ቀጥተኛነት መሆኑን፣ ኦርቶዶክሳዊነት ትክክል መሆኑን ከሐዋርያት ከጌታ የመጣው አስተምሮ ሃይማኖት መሆኑን ምዕመናን ተገንዝበዋል። የቀራቸው አንድ ነገር ነው፣ ዝም ብሎ መነዳት። እስከዛሬ ድረስ ጠቅሞ ሊሆን ይችላል፣ ካሁን በኋላ ግን አይሆንም። ይሄንን ልንገነዘብ ይገባናል። እግዚአብሔር ይስጥልኝ። ብፁዓን አባቶች አሁንም ለእውነት የምትቆሙ ካላችሁ
ያለፈው 1 ዓመትና 2 ዓመት ያሳያችሁ ያስተማራችሁ ነገር አለ ብዬ አምናለሁ። ማታ ማታ ብቻችሁን ስትሆኑ ስትጸልዩ አስቡበት፣ አመላልሱት ይሄን ነገር። ቤተክርስቲያን ወዴት እየሄደች ነው? ሀገር ወዴት እየሄደች ነው? ይሄ ሰውዬ አታላይ የሆነ አብይ አህመድ እና ዳንኤል ክብረት ባለፈው ምን ቃል ገቡልን? እኛ ምን ያክል ሰጠናቸው? ከዛ ውስጥ ምን ያክሉን አታለውን አደረጉ? በምዕመናን ዘንድ እንዴት አስጠሉን? በምዕመናን ዘንድ እንዳንከበር ክብራችን እንዲቀንስ እንዴት አደረጉን ብላችሁ ኢቫሉዌት አድርጉ። አንድ ቃል ብትናገሩ ትልቅ ፓወር አላችሁ ከአብይ አህመድ የሚበልጥ። አንድ ጳጳስ አንድ ሊቀ ጳጳስ ወጥተው አቡነ ሉቃስ የተናገሩት ነው እስከዛሬ ድረስ መንግስቱን በቃ እያንገዳገደው ያለው። አንድ ሁለታችሁ ደግሞ ወጣችሁ በቃ እረፍ ብትሉት ምዕመናኑ ከናንተ ጋር ይሆናል። ይህን እግዚአብሔር የሰጣችሁን ጸጋ ፓወር ተጠቀሙበት። ቤተክርስቲያን አገርን ለመጠበቅ ከዚህ በፊት የነበሩት አባቶች የቤተክርስቲያን ታሪክ ውስጥ ብዙ ተጋድሎ ያደረጉ አባቶች አሉ። የነዛን አርያ ተከተሉ። ምዕመናኑ ከናንተ ቀድሞ ለመሞት ዝግጁ ነው። ሞቷል። ሻሸመኔ ላይ ምዕመናን ሞተዋል። አዲስ አበባ ላይ ምዕመናን ሞተዋል። አሁንም ብትጠሯቸው ምዕመናን ቤተክርስቲያንን መተው ይጠብቃሉ። የእናንተን ቃል ደውል ነው እየጠበቁ ያሉት። እናንተ ግን ይሄን ሳትጠቀሙበት ውስጣችሁ ተበልቶ አብይ አህመድና ዳንኤል ክብረት እየተጫወቱባችሁ ነው። ነገ አንዳችሁን ያስወግዷችኋል ከዛ ቦታ። ነገ አንዳችሁን ከስልጣንም ይሁን በሌላም መንገድ ከዛ ቦታ ያነሷችኋል። ይሄ ጊዜ ይቆጫችኋል ለማለት ነው። ስለዚህ ለአባትነት አትበቁም ወይ ደግሞ ለክርስትና ራሱ አትበቁም የሚባሉ ሰዎች እንግዲህ ዝም ሲባሉ የትላንቱ ከደን ተደርጎ ሲታለፍ አይ እንዲያውም ፓትርያርክነት ይገባኛል ብለው ደግሞ ይመጣሉ። አሁን እንግዲህ አቡነ ሳዊሮስ ያን ሁሉ ባደረገ እንትን አሮን ነው እንግዲህ ይሄ አሁን በጣም ከትላንትና የበለጠ ዛሬ ተስፋ የሚያስቆርጥ ነው። በትንሹ እንኳን ወደ ራሳቸው የማየት በክርስትና ራሳቸውን የመገምገም የጽሞና ጊዜ አላገኙም። በእያንዳንዱ ነጥብ ያነሷቸው ጉዳዮች አሉ። እንግዲህ እኩልነት፣ ነፃነት የሚሉ ሴቶችን አንስተዋል። በቋንቋ የመገልገል እነዚህን የመሳሰሉ ሁኔታዎች እና ብዙዎች ተከፍተው የወጡ አሉ። እነሱ እንዲመለሱ ይህንን ነው ጥያቄያችን እንጂ ቤተክርስቲያን ለመጉዳት አይደለም። ይህን ደግሞ ጠይቀን ስላልተመለሰ ለኦሮሞ ሕዝብ አባት ያስፈልገዋል ብለን ጠይቀን ስላልተመለሰ ነው እና እነዚህ ያነሷቸው ኮንሰፕቶች ይረዷቸዋል እኚህ ሰው ስለ እኩልነት፣ ስለ ነፃነት እነዚህን የመሳሰሉ ጥያቄዎችን ማንን ነው የሚጠይቁት? ለኦሮሞ ሕዝብ አባት ያስፈልገዋል ሲሉስ የኦሮሞ ሕዝብ አባት የለውም? ኦርቶዶክስ እሳቸው አባት አይደሉም? ለኦሮሞ ኦርቶዶክሳውያን አቡነ ማትያስ አባት አይደሉም ወይ? ሌላውስ አባት አይደለም? ይሄ ኦርቶዶክሳዊነት ነው? አባት የለውም የኦሮሞ ሕዝብ ብሎ ማሰብ ኦርቶዶክሳዊነት ነው? ኦርቶዶክስ ናቸው እኚህ ሰው? ክርስቲያን ናቸው? እነዚህን ሁሉ ነገሮች ግንዛቤ ውስጥ አስገብታችሁ ከዛ ሁሉ በላይ ደግሞ ማንን ነው የሚጠይቁት? ሊቀ ጳጳስ ናቸው እሳቸው። የቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ ሆነው ሁሉ ያገለገሉ ናቸው። ሀገረ ስብከት ያላቸው፣ በጀት ያላቸው፣ ገንዘብ ሞቢላይዝ አድርገው ሪሶርስ አስፈላጊውን ነገር ሁሉ አድርገው ስራ መስራት የሚችሉ ናቸው። ማንን ነው የሚጠይቁት? እና እነዚህን ሁሉ ግንዛቤ ውስጥ አስገብተን ገጽታቸውን ለማደስ ስማቸውን ለማደስ እና ለቀጣይ ሲመት ለመንደርደር ነው። ከጀርባ ያለው ነገር ይታወቃል። ግን አሁንም ንጹህ መስለው ለመታየት የሚሞክሩትን ነገር እንግዲህ አንዳንዶቹን አባቶች የምንጠይቃቸው በተለይ አቡነ ሳዊሮስን ኦሮሞ አባት የለውም ብለው የሚሉ ማለት ነው። በኦርቶዶክሳዊነት አባት ማለት ምን ማለት እንደሆነ እናውቃለን። እና እሳቸው ወይ ኦርቶዶክስ አይደሉም ወይስ አባቶች መቼ ነው ኦርቶዶክስ የሚሆኑት የሚል ጥያቄ ነው የምንጠይቃቸው። በእውነት ለጵጵስና በቅተዋል፣ አባት ተብለዋል፣ ለሊቀ ጵጵስና ብዙ ተደራራቢ ማድረግ ወስደዋል። ግን አሁን ስናይ ኦርቶዶክሳዊነት አይደለም አሁን የተናገሩት። እና ኦርቶዶክሳዊ ሳይሆኑ ሊሞቱ ነው ወይ? ብዙውን እድሜዎትን እኮ ኖሩ አባታችን። እግዚአብሔር በአደባባይ አውጥቶ በማይሆን ሀሳብ ተጋልጠዋል። ከዛ ክፉ እኮ ያሳብ ከ50 ሰው በላይ በእርሶ ምክንያት ሞቷል፣ ተገድሏል።
መቼ ነው ተጸጽተው ኦርቶዶክሳዊ የሚሆኑት? አሁንም መልሰው ትክክል ነኝ ብለው ያንኑ ሀሳብ እያቀነቀኑ ነው ያሉት። ኦርቶዶክሳዊነትና ለስልጣን የሚያበቃው ትህርምትና ቅድም እንደተባለው ወደ ቀኖና ተመልሰው በዛ መንገድ ለኛ አርአያ መሆን ነው እና መቼ ነው ኦርቶዶክስ የሚሆኑት የሚለውን ጥያቄ ነው የምንጠይቆት። እርስዎ ፓትርያርክነትን ወይ ሌላ ነገር እያሰቡ ሊሆኑ ይችሉ ይሆናል። ግን ኦርቶዶክስ መሆን አለብን። አባታችን እድሜ ለዘላለም የተሰጠን አይደለም። ሳንነጠቅ እቺ እስትንፋስ ሳንነጠቅ ኦርቶዶክስ መሆን ያስፈልጋል። እያስመሰልን ኦርቶዶክስ ሳንሆን መሞት የለብንም የሚለው ማሳሰቢያችን ነው እንደ ቱቢ ሚዲያ። መምህር ፈንታሁን ዋቄ፣ መምህር ሙሉጌታ ኃይለማርያም እንደዚሁም ዶክተር አለማየሁ ሙላት በጣም አድርጌ ነው የማመሰግነው። እግዚአብሔር ይስጥልኝ፣ ክብር ያድልልን እላለሁ። አድማጭ ተመልካቾቻችንም እንደዚሁ እስካሁን አብራችሁን ስለቆያችሁ በማጋራት ሼር በማድረግ ላይክን በማድረግ እንደዚሁም ሰብስክራይብ ያደረጋችሁና በሜምበርሺፕ አዲስ ለተቀላቀላችሁን ሁሉ እጅግ አድርጌ ነው የማመሰግነው። በያለንበት መልካም ጊዜ እንዲሆን እመኛለሁ። እግዚአብሔር ይስጥልን። መልካም ጊዜ። አሜን። ሰላም አሜን። እግዚአብሔር ይስጥልን። ደህና ዋሉ። ሰላም